ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ምናልባት ግን በአጋጣሚ ስክሮል ስታደርጉ ያገኛችሁኝ ሰዎች ካላችሁ እያደረኩ ያለሁት ነገር እዚህ ጋር የምታዩትን አንድ ህገ ግራሲ የሚል መጽሐፍ ጽፌያለሁ እና ያንን መጽሐፍ እንግዲህ መጽሐፉ አንደኛ ማለት ስነሳ ላይክ ነው መጽሐፉን ፕሮሞት ለማድረግ ነው። ግን ሳየው መጽሐፉ ረጅም ማለት ብዙ ገጽ ነው። በሁለት ክፍል ነው የተጻፈው። ክፍል አንድ እና ክፍል ሁለት አለው እና 600 ገጽ ገደማ ነው እያንዳንዱ ሁለቱም ክፍል ማለት ነው። ስለዚህ በድምሩ ከ1200 ገጽ በላይ ይመጣል እና ውስጡ የተነሱትም ሀሳቦች ከፍልስፍና ከምናምን አንጻር የተነሱ ስለሆነ ማለት በማብራራ ማለት በንባብ ብቻ ሰው ሀሳቡን የሚያገኘው አይነት ላይሆን ይችላል። ስለዚህ ሀሳቡን ሼር ማድረግ እና መወያየት የበለጠ ጠቃሚ ነው በሚል እምነት እንግዲህ መጽሐፉን አንደኛ ሀሳቡን ፕሮሞት ለማድረግ ግን በኋላ ላይ እንግዲህ እየቆየ ሲመጣ አሁን እንደገባኝም አይ ቲንክ ኢትስ ጉድ ነገሩ መጽሐፉን ከማስተዋወቅ ባሻገርም ነው ምን ለማለት እንደፈለግኩ አንዳንድ ጊዜ በጽሁፍ ያሰፈራችሁት ነገር በአንደበት ስትናገሩት የበለጠ የተሻለ የሚሆንበት አጋጣሚ አለና ከዛም መልክ እያየሁት ነው እና ይህንን እያደረግኩ ነው ማለት ነው። እንግዲህ በአጭሩ እዚህ ጋር የምታዩትን ህገ ግራሲ የሚል መጽሐፍ እያስተዋወቅኩ ነው። ውስጡ ያሉትን ሀሳቦች ምን ለማለት እንደፈለግኩ እያብራራው ነው ማለት ነው። እና እንግዲህ ይህንንም እያደረግኩ አሁን በርከት ያሉ ቪዲዮዎች ሰርቻለሁ። የመጀመሪያው እንግዲህ ፎከስ ወይም የአትኩሮት አቅጣጫ የነበረው መጽሐፉን ከፖለቲካዊ ፍልስፍና አንጻር እንግዲህ የመጽሐፉ ዋና ሀሳብ ምንድን ነው ካላችሁ እንግዲህ ደጋግሜ ብዬዋለሁ። እንግዲህ ማለት የመጽሐፉ ዋና ሀሳብ ምንድን ነው ካላችሁ የመጽሐፉ ዋና ሀሳብ በዓለም ላይ የተለያዩ የፖለቲካ ርዕዮቶች ቢኖሩም ተመራጩ ለኢትዮጵያ ከማህበራዊ ሰላም ወይም ከማህበራዊ መረጋጋት አንጻርና ከኢኮኖሚያዊ በአንጻራዊነት ፍትሐዊና ፈጣን ከሆነ ኢኮኖሚያዊ እድገት አንጻር ተመራጩ የፖለቲካ ስርዓት ወይም ርዕዮት ህገ ግራሲ ወይም በአማርኛ ማለት በመደበኛ ስሙ የነፃነት ዲሞክራሲ ወይም በእንግሊዝኛ ሊበራል ዲሞክራሲ የሚባለው ነው የሚል ነው። ይሄ ነው በቃ ዋናው የመጽሐፉ ላይክ ነው ሜሴጅ ይሄ ነው። ለምን ይሄንን እንዳልኩ ግን እንግዲህ ማለት የተለያዩ የፖለቲካ ርዕዮቶችን ማለት በመግለጽ በማብራራት በማነጻጸር ለምን ይሄንን እንዳልኩኝ ከፖለቲካ ፍልስፍና አንጻር አሳያለሁ። በሁለተኛው ክፍል ደግሞ ከታሪክና ከህገ መንግስት አንጻር ይህንን ርዕዮተ ዓለማዊውን አስተሳሰብ በተግባር ለመተርጎም ሞክራለሁ ማለት ነው። በተግባር ሲተረጎም ምን ይመስላል ወይም ከተግባር አንጻር ተግባራዊ የኢትዮጵያ ታሪክ እና የኢትዮጵያ ህገ መንግስት ምን አይነት እንድምታ አለው ከዚህ ርዕዮት አንጻር የሚለውን ነገር አስቀምጣለሁ ማለት ነው። እና እንግዲህ ረጅሙን አሁን ሳየው ወደ 70 አካባቢ ቪዲዮዎች ሰርቻለሁ እና በእነዚህ 70 ቪዲዮዎች እንግዲህ በአብዛኛው ከ55 በላይ የሚሆኑትን ያደረግኩት ምንድን ነው ከፍልስፍና አንጻር ነው። ከፖለቲካዊ ፍልስፍና አንጻር ለምን ህገ ግራሲ ወይም የነፃነት ዲሞክራሲ ተመራጭ እንደሆነ ነው ያብራራሁት። ነገር ግን ያንን ከጨረስኩ በኋላ ሁለተኛ እንግዲህ የቀጠልኩና ያደረግኩ ያለሁት ምንድን ነው ከፖለቲካዊ ፍልስፍና አንጻርና ከማህበራዊ እንድምታውም አንጻር ብቻ ሳይሆን ከኢኮኖሚያዊ ፍልስፍናም አንጻር ለኢትዮጵያ የተሻለ በአንጻራዊነት ፈጣንና በአንጻራዊነት ፍትሐዊ የሆነ ኢኮኖሚ እድገት በማምጣት ተመራጭ ነው የሚለውን ነገር ለማሳየት እየሞከርኩ ነው ማለት ነው። እና ያንን ሳደርግ ግን እንግዲህ በእኔ ኦብዘርቬሽን ነው በኢትዮጵያ ውስጥ አንዱ ያለው ፈተና ምንድን ነው? ከኢኮኖሚ አንጻር ውይይት ስታነሱ እንግዲህ በሀገራችን በከፍተኛ ደረጃ ተጽዕኖ ያደረገው የፖለቲካ አስተሳሰብ የግራ ዘመሙ የፖለቲካ አስተሳሰብ ስለሆነ ብዙ ሰዎች ማለት ምንም እንኳን በመደበኛ ትምህርት የምንማረው የኢኮኖሚክስ ትምህርት ኖርማሉን የሚታወቀውን የኢኮኖሚክ ሳይንስ ቢሆንም ፖለቲከኞችና የውሳኔ ሰዎች ግን በአብዛኛው ወይም የኢትዮጵያን ተቋማት የቀረጹት ሰዎች በአብዛኛው የሚያምኑት ምንድነው ነፃ ገበያ የካፒታሊስት ስርዓት ተመራጭ የሆነ የኢኮኖሚክ ሞዴል እንዳልሆነና ለድሃ ወገንተኛ የሆነው ለህዝብ ወገንተኛ የሆነው ማርክሲስታዊ የኢኮኖሚክ ሞዴል እንደሆነ ነው የሚያወሩት።
ወይንም በዛ ሀሳቤ ነው እንግዲህ ብዙ የኢኮኖሚ ተቋሞቻችን የተዋቀሩት ማለት ነው። እና እኔ እንግዲህ ለማድረግ የፈለኩት መጀመሪያ ምንድነው ይሄ ማለት ከኢኮኖሚው ሳይንሱ አንጻር ማለት ህገክራሲ ወይም የነፃነት ዴሞክራሲ ለኢትዮጵያ የተሻለ ኢኮኖሚያዊ ልማት ለማምጣትም ተመራጭ ነው ከማለታችን በፊት መጀመሪያ በሀገራችን ከዚህ ለማርክሲዝም ወይም ለግራ ዘመሙ ይሄ ለድሃ ወገንተኛ ነኝ ለሚለው አስተሳሰብ ካላቸው አክብሮትና ፍቅር የተነሳ የማርክስ ፖለቲካል ኢኮኖሚ አማራጭ የፖለቲካል ኢኮኖሚ እንደሆነ ወይም አማራጭ ኢኮኖሚክ ቲንኪንግ እንደሆነ ያያሉ። ነገር ግን ፕሮፓጋንዳ ቫሊዩ ነው እንጂ ያለው ማርክሲዝም ነው በኢኮኖሚክ ሳይንስ አንጻር ሀሳቡን ከመዘናችሁት እንደምታው ባዶ ነው። ምክንያቱም ሰብስታንስ የለውም ነው እንግዲህ ማለት የማርክስ መጽሐፍ አሁን ካያችሁት የሚለው ምንድነው? ዋናው ማርክስ እንግዲህ በጣም ብዙ ነገሮች ጽፏል። ነገር ግን ከኢኮኖሚ አንጻር በዋናነት አስተሳሰቡ የተገለጸው ካፒታል ነው ክሪቲክ ኦፍ ፖለቲካል ኢኮኖሚ በሚለውና በ3 ቮሊዩም በተጻፈው መጽሐፍ ነው። እና ያ መጽሐፍ አሁን ብዙ ሰዎች እንግዲህ በጣም የበሰለ ነው በጣም የበሰለ እውቀት የተንጸባረቀበት የኢኮኖሚ አስተሳሰብ እና አማራጭ የኢኮኖሚ አስተሳሰብ ይመስላቸዋል። ነገር ግን ማለት ውስጡን ስትፈትኑት ማርክሲዝም የኢኮኖሚ አስተሳሰብ አይደለም ማለት የሚያመጣቸው መላምቶችና ሰጀስት የሚያደርጋቸው ወይንም እንዲህ ቢሆን ይሻላል ብሎ የሚያስቀምጣቸው ሀሳቦች አሉ። ሀሳቦቹ ግን ከኢኮኖሚክ ሳይንስ አንጻር ባዶ ናቸው፣ ትርጉም የላቸውም፣ ሳይንሳዊ አይደሉም። ዝም ብሎ ተቃውሞ ናቸው፣ ዝም ብሎ ትችት ናቸው፣ ዝም ብሎ ሂስ ናቸው እንጂ በራሳቸው ቁም ነገር የላቸውም፣ ሰብስታንስ የላቸውም። እና ማርክሲዝምን እንደ አማራጭ ማየት ማቆም አለብን። መጀመሪያ ልክ ያለው አንድ የኢኮኖሚ ሳይንስ ነው። 10 የኢኮኖሚ ሳይንስ የለም፣ 6 የኢኮኖሚ ሳይንስ የለም፣ ወይንም 2 የኢኮኖሚ ሳይንስ የለም። ያለው አንድ የኢኮኖሚ ሳይንስ ነው። ስለዚህ ስለ ኢኮኖሚ ስናወራ ሳይንሱን አትሊስት በሳይንስ ላይ መከራከር የለብንም። ገብቷቸዋል። የፖለቲካ ልዩነት ሌላ ነው፣ ግን በሳይንሳዊ ሀቆች ላይ መከራከር የለብንም። ስለዚህ ያንን ለማድረግ የተለመደና ባህላዊ አስተሳሰብ ስላለ ሶሻሊስታዊ ኢኮኖሚ በሳይንሳዊ የኢኮኖሚ ግንዛቤ ላይ ተመሰረተ አይደለም በሚል እሱን በመተቸት ነው የጀመርኩት ማለት ነው። እንግዲህ ምንድነው ያልኩት? ማርክሲዝም ምንድነው ካላችሁ ማርክሲዝም ማለት መሀል ገብተው ካፒታሊስት የሚባሉ ሰዎች መሀል ገብተው እሴት ሳይጨምሩ ወይንም በስራ ላይ ቀጥታ ሳይሳተፉና ምርት ሳያመርቱ ነገር ግን በማጭበርበር እሴት ሳይጨምሩ መሀል ገብተው ከሰራተኛው ደሞዝ ላይ የቆረጡ ራሳቸውን ባለጠጋ ያደርጋሉ የሚል ነው። ይህንንም ለማለት ቲዮሪ ኦፍ ሌበር ቫሊዩ እና ቲዮሪ ኦፍ ሰርፕለስ ቫሊዩ የሚባሉ 2 ቲዮሪዎች ያመጣል። እነሱን ልክ እንዳልሆኑ እንግዲህ እስካሁን እሱን ለማሳየት 16 ቪዲዮ ሰርቻለሁ ማለት ነው። እነዚህ ነገሮች ለማሳየት 16 ቪዲዮ ሰርቼ እና ይሄ ቲዮሪ ኦፍ ሌበር ቫሊዩ እና ቲዮሪ ኦፍ ሰርፕለስ ቫሊዩ ሳይንሳዊ ሀሳቦች አይደሉም፣ እርስ በርሳቸው ይጋጫሉ፣ በራሳቸው መቆም አይችሉም ብዬ እዛ ላይ ያሳይቻለሁ። እሱን ካረኩ በኋላ ግን ማርክስ እንደዛ ብሎ አያቆምም ማለት አሁን የማርክስ የፖለቲካል ኢኮኖሚክ አስተሳሰብ በኢትዮጵያ ውስጥ ያለው ተጽዕኖ ምንድነው ኦክቶፐስ ነው። ኦክቶፐስ የሚባለውን ታውቁታላችሁ አይደለም? ይሄ ብዙ ቴንታክልስ ያሉት ማለት ብዙ ጣቶች አሉት ማለት ጭንቅላት ብቻ ሆኖ ብዙ ጣቶች አሉትና ማለት የኦክቶፐሱ እነዚህ ጣቶች ከዚህ ከኢኮኖሚ ብቻ አንጻርም አይደለም ታሪክም እያጣቀሰ ፕሮፓጋንዳ የሚሰራቸው ነገሮች አሉ እና ያንን ፕሮፓጋንዳውንም ማለት ሎጂኩን ብቻ ወይም አመክንዮውን ብቻ ስህተት እንደሆነ ብታሳዩት አንዳንዴ ኢፌክቲቭ ላይሆን ይችላል ማለት ሰው ኢኮኖሚክ ሳይንስን እንዲቀበል ማለት ነው። ኢፌክቲቭ ላይሆን ይችላል። ምክንያቱም አንዳንድ ጊዜ ሰው ታውቃላችሁ ማለት በፕሮፓጋንዳም አይን ይጋረዳል። በተሳሳተ የኢኮኖሚ ሳይንስን ብቻ ሳይሆን በፕሮፓጋንዳም አስተሳሰብ አይን ይጋረዳልና ያንን ለማድረግ እንግዲህ ማርክስ ማለት ታሪክ እያነሳ የታሪክ ክስተቶችን እያነሳ የካፒታሊስት ስርዓትን ወይም የነፃ ገበያ ስርዓትን እንዴት ክፉ እንደሆነ፣ እንዴት በዝባዥ እንደሆነ፣ እንዴት ሰዎችን ራቁት እንደሚያስቀር፣ እንዴት ብዙ ነገር እንዳደረገ ነው የሚጽፈው እና
ማርክስ እነዚህን የሚላቸውን ነገሮችን ማየት አለብን እና እንዴት ልክ እንዳልሆኑ ማሳየት አለብን። እንትኑም ብቻ አይደለም ከአመክንዮ አንጻር ቲዮሪ ኦፍ ሌበር ቫሊዩ ልክ አይደለም፣ ቲዮሪ ኦፍ ሰርፕለስ ቫሊዩ ልክ አይደለም ብሎ ከመተቸትም ባሻገር እነዚህ ታሪካዊ ክስተቶችን የሚያቀርብበትን ነገር ማረም ያስፈልጋል። ምክንያቱም መርጦ ነው እሱ የሚያቀርብ ላይ ነው፣ በእርሱ እይታ ብቻ ነው የሚያቀርበው። ስለዚህ ፓራዳይም የሚል ነገር አነሳሁና መብራት ጠፋ ይታያል ነገሩ፣ ችግር የለውም ዝናብ እየዘነበ ነው እና ማርክስ ምን ይላል ማለት ማርክስ ታሪክን የሚያይበትና የሚያቀርብበት የራሱ የታሪክ መነጽር አለው። ስለዚህ ያንን መረዳት ያስፈልጋል። ማርክስን ማለት ምን መሰላችሁ፣ ሳትዘጋጁ የሚያገኛችሁ ሀሳብ ልክ ይመስላል ማለት ተቃራኒውን ሀሳብ ሰምታችሁ መዘጋጀት አለባችሁ። ስለዚህ ምን አልኩኝ ባለፉት ሶስት ቪዲዮዎች ማለት አሁን 16 ከሆነ 16፣ 15፣ 14፣ 15፣ 16 በእነዚህ ሶስት ቪዲዮዎች ያልኩት ነገር ምንድን ነው? እንደ ሀገር የፓራዳይም ለውጥ ያስፈልገናል። ማለት መጀመሪያ ስለ ማርክስ የታሪክ እይታና የታሪክ ሂስ ማለት ታሪክን ተጠቅሞ የካፒታሊስትን ስርዓት የሚተችበትን አግባብ በአግባቡ ለመረዳትና ማርክስን ልክ አማራጭ የኢኮኖሚ ስርዓት እንዳለ አድርጎ የሚያቀርብበትን መንገድ ስህተት እንደሆነ ለመረዳት መጀመሪያ እኛ ራሳችን ፓራዳይም ሊኖረን ይገባል፣ ወይም የፓራዳይም መስተካከል ያስፈልገናል የሚል ነገር ነው እንግዲህ በሶስቱ ቪዲዮዎች ያልኩትና ፓራዳይም እንግዲህ እንደምታውቁት የእንግሊዝኛ ቃል ነው እና እያሰብኩ ነበር ማለት ፓራዳይም የሚለውን ቃል በአማርኛ እንዴት አድርጌ ነው ባጭር ሰው ሊረዳው በሚችለው መልኩ ላስቀምጠው የምችለው ብዬ ሳስብ ነበር፣ ሳወጣ ሳወርድ ነበር። ምክንያቱም በጣም አስፈላጊ ሆኖ ስላገኘሁት ማለት ነው። እና ያንን ሳስብ እንግዲህ የመጣሁት ምንድን ነው ፓራዳይም ከእንግሊዝኛው ኢዲዮሎጂ ከሚለው ቃል ጋር ይመሳሰላሉ። ፓራዳይም እና ኢዲዮሎጂ አንዱ በጣም ነው ነው ጀነራል ነው፣ አንዱ ደግሞ ሞር ስፔሲፊክ ነው። ማለትም ፓራዳይም በጣም ጠቅለል ያለ ነው ወይንም እንትን ነው ንዑስና ዋና ተብለው በስራቸው ፓራዳይም በሚለው ስር ኢዲዮሎጂስ ይኖራሉ፣ የተለያዩ ኢዲዮሎጂስ ይኖራሉ እና ይመሳሰላሉ፣ አንድ አይነት ነገሮች ናቸው። እና እነዚህን ቃላቶች እንዴት አድርጌ ነው በአማርኛ እንግዲህ ነው በጣም በቀላሉ ሰው ሊረዳው በሚችለው መልኩ ላስቀምጥለት የሚችለው የሚል ነገር እያሰብኩ ነበር እና ቃሉን ማጥናት ጀመርኩ። ማለት ፓራዳይም የሚለው ቃል ከየት መጣ እንዳልኳችሁ እንግዲህ አይዶን ነው ተከታትላችሁኝ ከሆነ የቃላቶችን እንደዚህ ታሪካቸውን አመጣጣቸውን ምናምን ማጥናት ማለት አንዱ ማድረግ ማዘውትረው ነገር ነው በተለያዩ ጉዳዮች ላይ እና እንዴት ነው ቃሉ የመጣው ብዬ ቃሉን ለማጥናት ባደረግኩት ሙከራ የደረስኩበት ነገር ምንድን ነው ፓራዳይምን አሁን ያለውን ትርጉም ወደ አማርኛ መመለስ በጣም አይቻልም ወይንም እኔ የማይቻል ሆኖ ነው ያገኘሁት። ለምንድን ነው አሁን የእጅ ሳየው ቃሉን ፓራዳይም የሚለው ቃል አመጣጡ ፓራና አንድ የሆነ ለማለትም የሚያስቸግር አንድ የግሪክ ቃል ነው አሉ ነው ዳይም ብለን እንውሰደው ለዚህ ለዲስከሽኑ ይባል እና ፓራና ዳይም ነው እና ምንድነው እንደምታው መጀመሪያ ኦሪጂናል የሆነው የቃሉ አፈጣጠር ጎን ለጎን አስቀምጦ ማነጻጸር ማለት ነው አሉ ማለት ነው ኦሪጂናል ሚኒንጉ። ስለዚህ ምንድነው ማለት ንጽጽር ነው የሚሆነው በአማርኛ ከተረጎማችሁት እንደወረደ የቃሉ በጥሬ ቃሉ ከተረጎማችሁት ማለት ነው። ከዛ በኋላ በጊዜ ሂደት ፓተርን የሚለውን የእንግሊዝኛ ቃል ወይንም እንደ ንድፍ አይነት ነገር ወይንም ዲዛይን የሚለውን አይነት ነገር ያዘ ማለት ነው። ከዛ በኋላ የሆነ ሰውዬ አንድ መጽሐፍ ሲጽፍ ግን ፓራዳይምን ያስተሳሰብ ስርዓት አድርጎ ዝም ብሎ ጻፈውና ቃሉ ማለት በዛ አውድ ጻፈውና መጽሐፉ በጣም ታዋቂ ስለነበረ ቃሉ ልክ አሁን ኢዲዮሎጂ ከሚለው ቃል ጋር ተመሳሳይ የሆነ መጣ ማለት ነው። ወይንም እኛ አሁን ኢዲዮሎጂን በአማርኛ ብዙ ጊዜ ሲተረጎም ርዕዮተ ዓለም ተብሎ ነው የሚተረጎመው እና
ስለዚህ ርዕዮተ ዓለም ከሚለው ቃል ጋር እየተመሳሰለ መጣ። ስለዚህ ከዋናው ጽንሰ ሀሳቡ ከተነሳችሁ ወይም ከቃሉ መሰረትና ስር ከተነሳችሁ ሀሳቡን አታገኙትም። ምክንያቱም ቃሉ በጊዜ ሂደት በዝግመት ሌላ ትርጉም ይዟል ማለት ነው። ከተለመደው ትርጉሙ ውጭ ሌላ ትርጉም ይዟል ማለት ነው። ስለዚህ ፓራዳይም የሚለውን የእንግሊዝኛ ቃል ወስዳችሁ ወደ አማርኛ ለማምጣት ትንሽ ያስቸግራል። እንደዛ ሆነ ነው ያገኘው ማለት ትክክለኛ ጎን ለጎን ማነጻጸር ነው ወይንም ደግሞ ምሳሌ ነው የሆነው። ትክክለኛ የፓራዳይም ማለት ሌክሲካል ሚኒንጉን ካያችሁት ወይንም የመዝገበ ቃላት ትርጉሙ እንደ ጥሬ ቃል ካያችሁት እንደዛ ነው። ኢቲሞሎጂካሊ ማለት ነው፣ ይቅርታ ሌክሲካል ሳይሆን ኢቲሞሎጂካሊ እንደዛ ነው። ነገር ግን በጊዜ ሂደት ቃሉ ኢቮልቭ አድርጎ ወይም በዝግመት ተለውጦ ፓራዳይም ማለት የአስተሳሰብ ስርዓት ሆኗል። የአስተሳሰብ ማለት በአንድ ጉዳይ ላይ ያላችሁ እይታ ምናምን የሚል ትርጉሙ ይዟል ማለት ነው። ልክ ኢዲዮሎጂ አሁን ብታዩት በአማርኛ እንተርጉመው ብትሉት ስነ ሀሳብ ነው የሚሆነው አይደል? ምክንያቱም አይዲያ ፕላስ ሎጂ ጥናት ነው፣ አይዲያ ሀሳብ ነው። ኢዲዮሎጂ ወይም አይዲዮሎጂ የሀሳብ ጥናት ነው የሚሆነው። ስለዚህ ስነ ሀሳብ ነው የሚሆነው በአማርኛ ከተረጎማችሁ። ስነ ሀሳብ ግን አይዲዮሎጂ ወይም ኢዲዮሎጂ የሚለውን ቃል ይወክላል። እኔ የሚወክል አይመስለኝም። ምክንያቱም የተሻለው የአማርኛ ትርጉም አሁን ርዕዮተ ዓለም ብለን ነው ማለት ዓለምን የምናይበት መነጽር ወይም እይታችን ነው ርዕዮተ፣ እሱ ይተረጉመዋል የተሻለ። ስለዚህ ፓራዳይምን አምጥቼ ወደ አማርኛ ልተረጉመው በቃሉ በእንደዚህ አይነት በዚህ መልኩ ስለተወሳሰበ ሀሳቡን እንጂ መተርጎም የሚቻለው ቃሉን መተርጎም አይቻልም። ምን ለማለት እንደፈለኩ ግልጽ ከሆነ ማለት ነው። እንግዲህ ሀሳቡን መተርጎም እና ሳየው በጣም በቀላሉ ሊገልጸው የሚችለው ቃል አቋም ነው የሚለው ቃል ነው። ተርጉሞልኝ ያገኘሁት አቋም የሚለው ቃል ነው። ላይክ ነው እንትን ማለት አቋም ማለት ነው። ፓራዳይም ማለት አቋም ማለት ነው። አቋም ስንል ግን ማለት እንግዲህ የአቋም መግለጫ እየተለመደ ነው አሁን በእኛ ሀገር። ከዚህ ስብሰባ በኋላ የአቋም መግለጫ አውጥተዋል ይባላል በየስብሰባው መጨረሻ ላይ አይደለም። በተለይ ትንሽ ከፖለቲካ ጋር ከመንግስት ጋር ከአስተዳደር ጋር ወይንም ሌሎች ኖርማል የቢዝነስ ስብሰባዎች ጋር ከተደረገ በኋላ የአቋም መግለጫ ተብሎ መጨረሻ ላይ ይነበባል። በዚህ ጉዳይ ላይ እንደዚህ አይነት አቋም ይዘናል፣ በዚህ ጉዳይ ላይ እንደዚህ ብለናል፣ በዚህ ጉዳይ ላይ እንደዚህ ተስማምተናል እና ፓራዳይም ማለት በአንድ ጉዳይ ላይ እኔ የተረጎምኩት ትርጉምን ነው የምነግራችሁ። በአንድ ጉዳይ ላይ ወይንም በአንድ አንገብጋቢ ጉዳይ ላይ ወሳኝ ጥያቄዎችና በጠቅላላው በግርድፉ የሆነ ዝርዝር መልስ አይደለም፣ አቅጣጫ የሚያስቀምጥ ዝርዝር ማለትም አቅጣጫ የሚያስቀምጥ መልሶችን የያዘ አቋም ማለት ነው፣ የአስተሳሰብ አቋም። ስለዚህ ፓራዳይም አሁን እንግዲህ እኛ በምንነጋገርበት አውድ ምን ይሆናል ማለት ነው? እንትን ይሆናል ማለት ነው። የማህበረ ኢኮኖሚ አቋም ማለት አሁን ከምንነጋገረው ስለ ማህበረ ኢኮኖሚ ስለሆነ ወይም ስለ ፖለቲካል ኢኮኖሚ ስለሆነ የማህበረ ኢኮኖሚ አቋም ነው ማለት ነው። ስለዚህ ማህበረ ኢኮኖሚ ላይ የሚነሱ ዋና ሊባሉ የሚችሉ በጣም በትልቁ ማለት ፍሮም ሃየር ፖይንት ከከፍታ ላይ የሚነሱ ዝርዝር ማለት ጥያቄዎችና ዝርዝር ያልሆኑ ጥንቅቅ ያለ መልስ ሳይሆን እንደው ማለት በግርድፉ የሚቀመጡ መልሶች። ስለዚህ ባጭሩ አቋም ነው ማለት ነው። በጣም ስታሳጥሩት አቋም ነው። ግን ምን አይነት አቋም ሲባል በማህበረ ኢኮኖሚ ላይ ያለ አቋም እና የማህበረ ኢኮኖሚ ላይ አቋም ሲባል ደግሞ ከማህበረ ኢኮኖሚ አንጻር የሚነሱ የተወሰኑ መሰረታዊ ጥያቄዎች እና በግርድፉ የሚቀመጡ ጠቅለል ያሉ መልሶች ማለት ነው። እና እኔ እንግዲህ እስካሁን ፓራዳይም ያስፈልገናል ብዬ ያወራቸውን ነገሮች አይኖ ነገሮችን እየደገምኩ ነው፣ ግን መድገም ጥሩ ነው ማለት አስፈላጊ ነው ብዬ ስላሰብኩ ነው የምደግመው። እና ይህንን ማለት ከዚህ ከማህበረ ኢኮኖሚ አንጻር ሊኖረን እንደ ማህበር እንደ ሀገር ቢኖረን ይገባል ብዬ ማስበው እንግዲህ ይሄ እኔ አስተያየት ነው። ቢኖረን ይገባል ብዬ ያልኩት አቋም ምንድን ነው? በዋናነት በሶስት መሰረታዊ ጥያቄዎችና በተለይ በሶስተኛው ጥያቄ ውስጥ ደግሞ ባሉ ሌሎች 5 ንዑስ ጥያቄዎች ላይ የተቀመጠ ጠቅላላ አቅጣጫዊ መልስ ማለት ነው። ስለዚህ አንድ ጥያቄና መልስ ልንለው እንችላለን። that's our paradigm። ስለዚህ ጠቅላላ ካረግ ነው
5 6 7 ጥያቄዎች እና መልሶቻቸው በማህበራዊ ኢኮኖሚ ላይ ማለት ነው። ያን እንደዚህ አይነት አስተሳሰብ ሊኖረን ይገባል፣ ወይም እንደዚህ አይነት አቋም ሊኖረን ይገባል። የማርክስን የፖለቲካል ኢኮኖሚ አስተሳሰብ አይተን ማለት የታሪክን የሚያይበትና ታሪክን የሚያስቀምጥበትን አግባብ አይተን አቋም ነው እሱ የሚተችበትን አግባብ ተረድተን ለምን ልንቀበለው ለምን ልንቃወመው እንደምንችል ዝግጅቱ እንዲኖረን ማለት ነው። ስለዚህ እኔ ከዚህ አንጻር መሰረታዊ ናቸው ልንይዛቸው ይገባል። በጠቅላላ እንደው ዝም ብለን ወደታችን ዘርዝራቸው ካልን 7 ጥያቄዎች ካልሆኑ ደግሞ 3 ዋና ጥያቄዎች በሶስተኛው ስር ውስጡ ደግሞ 5 ያሉት ጥያቄዎች ማለት ነው። እነዚህ ማለት በ7 ጉዳዮች ላይ ወይንም በ7 ጥያቄዎች ላይ ሊኖረን ጠቅላላ የሚገባ አቋም አለ ከማህበራዊ ኢኮኖሚ አንጻር እና ያንን ይዘን ነው የማርክስን የታሪክ አረዳድና አተረጓጎም መጋፈጥ ያለብን የሚል ነገር ነው ማለት ነው። የመጀመሪያው ጥያቄ እንግዲህ ምንድነው? በፖለቲካ ዓለም አንድ ሀሳብ አለ፣ ሪያል ፖለቲክ ይባላል። ወይንም በአማርኛ ቀጥታ ተርጉመው ካልን ተግባራዊ ፖለቲካ ማለት ነው። እና ምንድነው ሪያል ፖለቲክ የሚለውን ነገር የመጀመሪያው ጥያቄ ማለት ነው። እንግዲህ ከነዚህ ከ7ቱ ጥያቄዎች ማለት አቋም ጠይቀን እንደው ምንድን ነው የሚባለው በግርድፉ በአቋም ደረጃ የሆነ ዝርዝር ገብተን እያንዳንዱን ነገር አይደለም ነው ስኬቹ ወይንም ንድፉ ሊኖረን የሚገባ አቋሞች ማስቀመጥ ነው ማለት ነው። ስለዚህ የመጀመሪያው ተግባራዊ ፖለቲካ ማለት ምን ማለት ነው የሚለውን ጥያቄ ማወቅና ለጥያቄው ተገቢውን መልስ መስጠት መቻል አለብን ማለት ነው። ፓራዳይም እንዲኖረን አቋም እንዲኖረን እና መመለስ እንደምንችል ማለት የሚመጣው ነገር ይስማማናል ወይስ አይስማማንም ብለን ማጣራት የሚችል ሰው እንድንሆን የመጀመሪያው እንግዲህ ተግባራዊ ፖለቲካ ወይም ሪያል ፖለቲክ ምንድን ነው? እንግዲህ ሪያል ፖለቲክ ብዙ ጊዜ ማለት በታሪክ ምንድን ነው ማለት ነው ይባላል ኢትስ ዘ አርት ኦፍ ዘ ፖሲብል ይባላል። ማለት የሚቻለው ነገር የማወቅ ጥበብ ማለት ነው። ትልቅ አባባል ነው በውስጡ ማለት ነው። ሪያል ፖለቲክ ወይም ተግባራዊ ፖለቲካ ማለት ኢትስ ዘ አርት ኦፍ ዘ ፖሲብል ይባላል። ዘ አርት ኦፍ ዘ ፖሲብል ማለት የሚቻለውን ነገር የማወቅ ጥበብ ማለት ነው። የሚቻለውን ነገር የማወቅ ጥበብ ነው እና ይሄ በጣም ብዙ ውስጡ ሰብስታንስ አለው ማለት ከብዙ አንጻር ልታዩት ትችላላችሁ። ሰው ይሄንን የሚችለውን ነገር ማወቅ አለበት። ምክንያቱም የሚቻለውን ነገር ላያቅ ይችላል፣ ወይንም ቀቢጸ ተስፈኛ ሆኖ የማይቻለውን ነገር ሊመኝ ይችላል፣ ወይንም ደግሞ ተታሎ ተሳስቶ የማይሆነውን ነገር ሊመርጥ ይችላል። ገብቶቻል? አደጋ አለው። ሰው ማወቅ ይችላል ማለት ሁል ጊዜ እውነቱን ያውቃል ማለት አይደለም። አወቅኩ ማለት አንዳንዴ ማወቅ ሲገባው ሳያቅ ሊቀር ይችላል። አንዳንዴ አውቅ ያለው ብሎ ያወቀው ነገር የተሳሳተ ሊሆን ይችላል። አንዳንዴ ደግሞ የማይቻል ነገር በቀቢጸ ተስፋ ሊመኝና ራሱን ሊያደክም ይችላል። ስለዚህ ተግባራዊ ፖለቲካ ማለት ምን ማለት ነው? ከነዚህ ከሶስቱ ጸድቶ ከማንቀላፋትም ከመሳትም ከዛ ደግሞ ከመቃዠትም መዳን ማለት ነው። ሶስቱን ነገሮች ያስፈልጋል። ስለዚህ ሪያል ፖለቲክ ማለት ይሄ ነው እና ሪያል ፖለቲክ ምንድን ነው ብለን በዚህ መልኩ ማለት ዲፋይን አድርገን መነሳት አለብን ማለት ነው። አንዱ ከፓራዳይም አንጻር እንደ ሀገር ባይዘው በጣም በጥንቃቄ ልንሰባውና ልብ ልንለው ውስጣችን ሊያድር የሚገባ ነገር ማለት ማወቅ አለብን። አለማወቅ አንችልም። ትክክለኛውን ማወቅ አለብን። ምክንያቱም የተሳሳተ ነገር ማወቅ የሚባል ነገር አለ። ሶስተኛ
መቀባዠር የለብንም፣ መቃዠት የለብንም። ተግባራዊ ሊሳካ የሚችል ነገር ነው ማቀድ ያለብን። ስለዚህ ሪያል ፖለቲኪያንስ መሆን አለብን። ሪያል ፖለቲክ ማወቅ አለብን ማለት ነው። አንዱ እሱ ነው። እንደው ዝም ብሎ ማለት ታሪካዊ ባክግራውንድ ልስጣችሁ። ነገርየው ምንድነው እንግዲህ በሀገራችን አባባል ተረት በምሳሌ ይባላል። ጠጅ ብርሌ ላይ ነው። ጠጅ ካልተቀዳ እንደ ውሻ እንደዚህ እንትን ብላችሁ እያለከለካችሁ አትጠጡትም። ይህ ነው በሆነ ነገር ተይዞ ከንቴን ተደርጎ በቀላሉ እንጆ እያደረጋችሁት እንድጠጡት በብርሌ መቅረብ አለበት ነው። ሁለተኛ ያምራል ከድሮ ከምናምን በውስጡ በመስታወት ስለሆነ ማለት አቀራረቡ ብዙ ፋይዳ አለው ማለት ዩቲሊቲም አለው ኤስቴቲክም አለው እና እነዚህ ሁለቱ ነገሮች አሉት። ስለዚህ ከዚህ አንጻር ነው ይላሉ የሀገራችን ሰዎች ጠጅ በብርሌ ነገር በምሳሌ። ስለዚህ እንትኑ ነገርየው ሲንኪን እንዲያደርግ ትንሽ ስለ ነገሩ ታሪካዊ ነው ባክግራውንድ ልስጣችሁ። ይሄንን ማለት ይሄንን ሪያል ፖለቲክ የሚባለውን ምንም እንኳን የሆነ ጽድት ያለ ታሪካዊ ማስረጃ ማቅረብ ባይቻልም ብዙ ሰዎች የሚስማሙበትና በጣም ሲወራ ማለት በጣም ተደጋግሞ ሲባል የሚሰማው ምንድን ነው? ኦቶ ቫን ቢስማርክ የሚባል ከ1815 እስከ 1898 የኖረ ጀርመናዊ ነው ይሄንን ነገር ፖፑላራይዝ ያደረገው ማለት ነው። ሪያል ፖለቲክ አርት ኦፍ ፖሲብል ብሎ ይህንን ነገር ፖፑላራይዝ ያደረገው ኦቶ አሮ ቫን ቢስማርክ የሚባል ሰው ነው ማለት ነው። ኦቶ በአማርኛ ላይ ነው፣ በእኛ በለመድነው ፕሮናንሴሽን ኦቶ ቫን ቢስማርክ የሚባል ሰው ነው። እና ይሄ ቫን ቢስማርክ ፈተና ነበረበት ማለት እንትን ነው። አንድ ልዑል ነው፣ በጀርመን ውስጥ የነበረ አንድ ልዑል ነው እና ከሀገር ውስጥ ማለት ጠቅላላ ከነበረ ከጀርመን ቋንቋ ተናጋሪው ሕዝብ ከፖለቲካ ባላንጣዎቹ በሀገር ውስጥ ከነበረው የሶሻሊዝም እንቅስቃሴ እና ከፈረንሳይ ጋር እና እንዲሁም ከሌሎች የዓለም ሀገሮች ጋር ካለው ሰጣ ገባ ጋር የተነሳ ፈተና ነበረበት እና ሰውየው ደግሞ አንድ ህልም አለው። ህልሙ ምንድን ነው? እሱ ማለት እንግዲህ ፕራሻን የሚባለው የጀርመን አካባቢ ላይ ያለ የአንድ ነው ስርወ መንግስት አባል ነው እሱ። ስለዚህ ዓላማው ምንድን ነው? በእርሱ ስርወ መንግስት ስር ጀርመን በዛ ሰዓት 39 ስቴቶች ነበሩት የራሳቸው ኢንዲፐንደንት የሆኑ በራሳቸው ባላባት በራሳቸው አሁን እኛ ሀገር ራስ ምናምን እያለን የእንትን ማለት ትንንሽ እንደ መሳፍንቶች ነበሯት ጀርመን ማለት ነው። 39 የሚሆኑ መሳፍንቶች ነበሯት እና እቺን በትናንሽ መሳፍንቶች ተከፋፍላ 39 ቦታ በጣጥቃ ያለች ጀርመኒ በአንድ ስር የማምጣት እና ደግሞ በማን ስር በፕራሻ በሚባለው ሰዎች ፕራሻ ውስጥ ባለው ስርወ መንግስት መሰረት ፕራሻ የሚባለው ቦታ ላይ ባለው ወይም እዛ አካባቢ በሚገዛው ስርወ መንግስት እሱ ባለበት ስርወ መንግስት አስተባባሪነት ወይም መሪነት ጀርመንን አንድ የማድረግ ህልም ነበረው ማለት ነው። ፍላጎት ነበረው። ይህን ፍላጎት ዝም ብሎ ፍላጎት ሳይሆን ሰውየው የሪል ፖለቲክ አራማጅ ነው፣ የሪያል ፖለቲክ አራማጅ ነው። ስለዚህ ምን ይሻላል ወይም ምንድን ነው የሚለው ኔክስት ቤስት ቲንግ ኦር ዋትስ ሪያል ፖለቲክስ ሲባል ሪያል ፖለቲክ ሚንስ ፖለቲክስ ኢትስ አን አይዲያ ዊች አሰርትስ ዛት ፖለቲክስ ኢዝ the art of the possible or the next best thing። ስለዚህ ምን ይሻላል ብሎ ወደ ተሻለው ከፍታ የመውጣት ጥበብ ነው። ከሚቻለው ነገር አንጻር መሆን ከሚችለው ነገር አንጻር የሚሻለውን የሚቀጥለውን የተሻለውን ቦታ የመምረጥ ጥበብ ነው እና ስለዚህ ሰውየው እንግዲህ እነዚህን አንድ ማድረግ የፈለገበት ምክንያት ነው ምንድነው? ተበታትነው ሲኖሩ ከሚጠቀሙት ይልቅ ይጎዳሉ ማለት በጣም እንግዲህ በዓለም ታሪክ ተደጋግሞ የምታዩት ነገር
የኮንፌዴሬሽን አደጋ ነው። ኮንፌዴሬሽን ለአስተዳደር የማይመች የሀብት ብክነት፣ የዘረፋ፣ የውጭ ተጽዕኖ ምናምን የተጋለጠ በጣም አባካኝ ስርዓት ቢኖር በዓለም ላይ ኮንፌዴሬሽን ነው ይባላል። አሁን ይገርማቸዋል። አሁን ሀገር የእኛ ሀገር ፖለቲከኞች ሰው ወደፊት ይሄዳል፣ ለምን ወደኋላ እንደሄዱ እስካሁን ነው ኢትስ ናት ክሊር። ምክንያቱም ይህን ነገር አሁን አሜሪካኖች እንግዲህ ፌዴራሊስት የሚባል ፔፐር አለ። አሌክሳንደር ሃሚልተን የሚባል ጆን ጄ እና ቶማስ ማዲሰን አይ ቲንክ ካልተሳሳትኩ የሚባሉ 3 ሰዎች የጻፉት ፌዴራሊስት ፔፐር የሚባል አለ እና በጣም ይታወቃል። ሆን ላይ ነው የዛሬውን የአሜሪካን ህገ መንግስት አጽድቆ ማለት አሳምኖ በብዙ ሰዎች ተቀባይነት እንዲኖረው አድርጎ ለማጸደቅ ትልቅ ሚና የተጫወተ መጽሐፍ ወይም የተለያዩ ጽሁፎች ውስጡ 90 ጽሁፎች አሉ። የነፃ ጽሁፎች መድብል ነው እና የሰሩ ሰዎች ናቸው ይባላል። ዋናው የሚሞግቱት ነገር ምንድን ነው? ኮንፌዴሬሽን የውድቀት፣ የውጭ ተጽዕኖ፣ የውጭ መጫወቻ መሆን፣ የእርስ በርስ ግጭት የምናምን ምንጭ ነው እና ይሄንን ኮንፌዴሬሽን የአሜሪካን ኮንፌዴሬሽን አጥፈን አስቀርተን አንዲት ውህድ አሜሪካን መፍጠር አለብን፣ ዩናይትድ ስቴትስ ኦፍ አሜሪካን መፍጠር አለብን ብሎ የሚሞግት ነው ማለት ነው። ገብቷቸዋል። ሆላንድ ታሪክ ውስጥም እንደዚህ አይነት ነገር ታያላችሁ። አሁን ጀርመን ቢዝማርክ ውስጥም ማለት እንግዲህ ጀርመንን የፈጠራት ሰው ነው የሚባለው ይሄ ቢዝማርክ ማለት ነው። ጀርመን እንግዲህ ከዛ በኋላ አንድ ሆና ዛሬ በዓለም ላይ ካሉት G7 7 ማለት ጀርመን ሀያል ነገር አልነበረች። ቢዝማርክ ነው የፈጠራት። መቼ ብትሉ እንግዲህ በ18ኛው ክፍለ ዘመን በ19ኛው ክፍለ ዘመን መጨረሻ አካባቢ ማለት ነው። ከዛ በፊት ጀርመን የሚባል ታሪክ አታገኙም። ሆሊ ሮማን ኢምፓየር ነበሩ መጀመሪያ። ዝም ብለው ነው በቃ መንግስት የሌላቸው ስላችሁ ዝም ብለው ትራይባል የሆኑ ሶሳይቲስ ነው የነበሩት። ከዛ በኋላ በፈረንሳዮች ስር መጡ። ከዛ በሆሊ ሮማን ኢምፓየር ምናምን የራሳቸው ታሪክ አላቸው እና እንደ ኢትዮጵያነት እንደዚህ የቆየ ታሪክ እንኳን የሌላቸው ሰዎች ናቸው። ግን ይህ ነው ሀገር አድርጎ አቁሟቸው ዛሬ ትልቅ ቦታ ደርሰዋል። እና ይሄ ህልም ነበረው 39ኙን የጀርመን ስቴቶች ሰብስቦ አንድ የማድረግ ፍላጎት ነበረው። ለምን? ቢኮዝ ኢትስ ዘ ኔክስት ቤስት ቲንግ፣ ቢኮዝ ኢትስ ሪያል ፖለቲክ፣ ቢኮዝ ከ39 ትናንሽ መሳፍን ኮንፌዴሬሽን ከሆኑና በቋንቋ በምናምን ብቻ ተያይዘው ለንግድ ከማይመቹ፣ አብሮ ለማደግ ከማይመቹ፣ ኮመን ዲፌንስ ከሌላቸው፣ ህብረት ከሌላቸው፣ ወደ አንድ ዓላማ ከማይሄዱ ብትንትን ካሉ 39 ግዛቶች ተዋህዳ የቆመች አንድ ጀርመን ትልቅ ኃይል ሆና ለራሷም ማለት በኋላ ላይ የማይረቡ ፖለቲከኞች ያጋጥሟቸው በዓለም ታሪክ ላይ ያላቸውን ድርሻ አጠፉባቸው እንጂ ጀርመን 2 ጊዜ ብሏል። አንድ ልጅ ሲቀልድ ምን አለ? ጀርመኖች እኮ የሚገርም ናቸው ማለት ህዝብ ቁጥራቸው ትንሽ ነው፣ ግን 2 ጊዜ ከዓለም ጋር የተዋጉ ሰዎች ናቸው። ምክንያቱም የአንደኛው ዓለም ጦርነት ዋነኛ ችግር ጀርመኖች ናቸው። የሁለተኛም የዓለም ጦርነት ዋነኛ መነሻ ተንኳሾች ጀርመኖች ናቸው እና በጣም የተጽዕኖ ህዝብ ናቸው እና ይሄ ማለት አንድነቱ በጣም ጠቅሟቸዋል። ዛሬም ጀርመን ማለት እስከ ቅርብ ጊዜ ድረስ አሁን በቻይና ኤክሊፕስ እስኪደረጉ ድረስ በዓለም ላይ 2ኛ ኢኮኖሚ ምናምን የነበሩ ናቸው። ብቻ በአጠቃላይ ምችም ስለ ጀርመን ለዘመናዊ ሰው መንገር አያስፈልገውም። ኢትስ ኖውን። ግን ከነዛ ከተበጣጠቀ 39 ትናንሽ ዳይናስቲዎች ትናንሽ ነው ስቴቶች አንድ ትልቅ ጀርመንን የማውጣት ህልም ነበረው። ግን ይህንን ህልም ለማሳካት የተለያዩ ፈተናዎች ነበሩበት። ቮን ቢስማርክ እንዳልኳቸው ለምንድነው አንድነቱ? ጨፍላቂነት ነው፣ እንደዚህ ነው ምናምን፣ ማንነት ለማጥፋት ነው። የእኛ ሀገር አሁን የድንጋይ ዘመን ፖለቲካ ነው የምናወራው። አንዳንዴ እውነት ለመናገር እኛ ሀገር ያለው የፖለቲካ መሀይምነት መቼም ነው በቃላት የሚገለጽ አይደለም። አሜሪካኖቹ በ1789 ነው ያለፉት ይህንን ነገር። ኮንፌዴሬሽን በፍጹም እንዴት እንደዚህ ስቴት ብለን እንከፋፈላለን? ኖ ዩናይትድ ብለው ነው የተነሱት።
መዋሃድ አለብን። አንድነት ጥንካሬ ነው። አንድነት ኃይል ነው ማለት የዓለም ህዝብ ቢያንስ ተውት ጥንቱን እንደው ታሪክ አላነበብንም፣ በጣም ሩቅ ነው። እኛ የሀገራችንን ታሪክ ራሱ አጥንተን አልጨረስንም። የሮም የግሪክ ምናምን አናነብን ብንል አሜሪካ አፍንጫችን ላይ ነች ነው ማወቅ ነበረብን አይመስላችሁም? እንደ ሀገር እንደ ማህበረሰብ አሜሪካ ታሪኳ ምንድን ነው፣ እንዴት ተነስታ እዚህ ደረሰች ምናምን ብለን አሜሪካን ዲሳይፈር ማድረግ ነበረብን። ግን አሜሪካን አናጠናም ነው። ጀርመንንም አንደርስታንድ ማድረግ ነበረብን፣ ምክንያቱም የተጽዕኖ ሀገር ነች። ገብቷቸዋል። የሆላንድ ነው ቅርብ ናቸው ነው እነዚህ ቢያንስ። ስለዚህ ቢያንስ ነው ነው እንትኑ ሌሰኑ ምንድነው ዋናው ነገር እንትኑ ሌሰኑ ነው የሚባለው ወይንም ልንማር የሚገባው ፍሬ ነገሩ እንደ ሀገር ልንረዳው ይገባ ነበር ብዬ አስባለሁ። የሆነም በማይከራከር የዓለም ህዝብ ተከራክሮ ፈረንጆች ምን ይላሉ? ጎማ ተፈጥሯል ደግማ አትፍጠር ማለት do not reinvent the wheel, it's already created, alright? እንደገና ለመስራት አትሞክር። ኦልሬዲ ምንም ትርጉም የለውም። የተሰራ ካለ እሱ ላይ ትጨምርበታለህ እንጂ እንደገና ወደኋላ ሄደህ ጎማ አትፈጥርም ማለት ምንድን ነው የሚባለው? እነሱ ተሳስተው፣ እነሱ ተቃጥለው፣ እነሱ ብዙ መከራ ደርሶባቸው እንደዚህ አይነት ማለት የኛ ሀገር አሁን ፌዴራሊዝምን የምንረዳበት አረዳድ እጅግ የተጨመባረረ ነው። ፌዴራሊዝም ጸረ አንድነት አይደለም። ጸረ አንድነት አይደለም ማለት ኢህአዴግ የሚለው ምንድን ነው? የብሔር ብሔረሰቦች መብት እስከ መገንጠል ያለምን ቅድመ ሁኔታ ስንላቸው ለአንድነት አልፈልጋችሁም ሂዱ ስንላቸው አይ እንደዛ አካላችሁንማ አንሄድም ብለው ይመጣሉ። ምን አይነት አሁን እንደዚህ ምን አይነት ሙግት ነው? ገብቷቸዋል ማለት ወደኋላ ነው የምናስበው። እንዴት እንደሆነ እኔ ያልገባኝ እውነት ለመናገር እና ኤኒዌይ ከዚህ መማር ነበረብን፣ ግን አልተማርንም በሚያሳዝን ሁኔታ። እና ቮን ቢስማርክ ይሄ ፈተና ነበረበት እና ይሄን ፈተና ማለት ወይም ይሄ ህልም ነበረው። ጀርመንን አንድ ማድረግ አለብኝ። ለምን የሚሻለው እሱ ነው። ይሄ በ39 ትንንሽ እንትን ተከፋፍለ መኖሩ የትም አያደርስም። መጫወቻ ነው የሚያደርገን። ይገርማቸዋል። እኔ አሁን እዚህ ጋር ከርዕሴ ያስወጣኛል እንጂ ብዙ ማለት ለብቻው አጥነታችሁ መታችሁ ምናምን ተዘጋጅታችሁ የምታወሩበት ነገር ነው እንጂ ይህ ነው። ለምሳሌ አሁን ፌዴራሊስትን ሳነብ ፒክ ያረኳቸው ነገሮች የምታዩት በቃ አቆርቁዟቸው ነበር ጀርመኖችን። ይሄ የኮንፌዴሬሽን አሰራር እና ገብቶታል ሰውየው። ይሄ ቮን ቢስማርክ የሚባለው ሰውዬ አይ ቲንክ ጀርመንን አንድ አገር ማድረግ ኢትስ ዘ ኔክስት ቤስት ቲንግ ብሎ ገብቶታል ማለት ነው። እና ያንን ለማድረግ ነው የተነሳውና ያን ለማድረግ ሲነሳ ግን እንዳልኳችሁ አንደኛ እነዚህ 39 መሳፍንቶች ለየብቻቸው ተከፋፍለው እርስ በርሳቸው የሚፎካከሩ፣ እርስ በርሳቸው የሚጋጩ፣ አንዱ የበላይ ለመሆን የሚያስቸግር ነው። 39 ያስቸግራሉ። አንድ ይሄ ፈተና አለበት ማለት ነው። ስለዚህ ይሄ እኛ በተለምዶ ዘመነ መሳፍንት የምንለው አንዱ ችግሩ ነው ማለት ነው። ሌላው ችግሩ ደግሞ ሌላው እንደሱ ኦስትሪያ የሚባል አለ። እሱ ከፕራሻ ነው። ሌላ ደግሞ ሃብስበርግ ነው ምናምን የሚባል ዳይናስቲ ከኦስትሪያ አለ እና ይሄ የኦስትሪያው ዳይናስቲ ግን ከሌሎቹ ከትንንሾቹ ስቴቶች በጡንቻ ፈርጠም ያለ ነው። ብዙ ግዛት አለው፣ ብዙ ሀብት አለው እና እሱ ያለ አንድነት መምጣት አይቻልም። ምክንያቱም እሱ ካለ እነዚህ 39 ተዳክመው ትንንሽ ሆነው እንዲቀሩ ነው የሚፈልጉት። ለምን? ይሄ ያላቸውን የኦስትሪያውን ተጽዕኖ እንዲጋፉባቸው አይፈልጉም። ስለዚህ ኮንፌዴሬሽን ሆነው እዛ ኮንፌዴሬሽን ውስጥ ግን እነዛ ትንንሾች እርስ በርሳቸው ይባሉ፣ ይሄ የኦስትሪያው ግን የበላይ ሆነው እንዲቀመጥ ነው። ስለዚህ ይሄ ቮን ቢስማርክ የሚባለው ይሄን የኦስትሪያውን ጠርጎ ማስወጣት ፈልጓል። በቃ አንተ ጀርመን አይደለም ብሎ ከጀርመን ቆርጦ ሊያስወጣው ፈልጓል። እና ስለዚህ በራሱ የስልጣን ተፎካካሪም አለው ማለት ነው። 2 ይሄ ፈተና አለበት። 3 በጣም የሶሻሊዝም ሙቭመንት የተፋፋመበት ዘመን ነው። በዛ ዘመን እኛ ሀገር አሁን በ19 ማለት በ20ኛው ክፍለ ዘመን አይደለ ሶሻሊዝም የተስፋፋው፣ እነሱ ጋር በ19ኛው ክፍለ ዘመን የተስፋፋው እና ሶሻሊስቶቹ ማይጠይቁት ነገር የለም። በጣም ብዙ ጥያቄ ይጠይቃሉ። ማለት የግል ንብረት ይሻር፣
ማለት ይሄ የሶሻሊስት አብዮት ይደረግ፣ ማምረቻ ተቋማት በሙሉ በጋራ ይያዙ፣ እንደዚህ አይነት ነገሮች የሚያነሷቸው ከባባድ ጥያቄዎች አሉ እና እነሱ በጣም ይንቀሳቀሳሉ፣ በጣም ይጽፋሉ። በተለይ ደግሞ 39 የተከፋፈለ ካለ ለመሽሎክሎክ በጣም ነው የሚመቻቸው። ገብቷቸዋል። እነሱን አግኝታችሁ ስርዓት ልታስይዟቸው በዚህ ስትሉ በዚህ። ስለዚህ እነሱን ለነሱ እና ሰራተኛውም ደግሞ የሚያነሳው ጥያቄ አለ። ስለዚህ ለዚህም መልስ መስጠት አለበት። እንደገና ደግሞ ጀርመን አንድ ልትሆን ከሆነ ፈረንሳይ አደጋ ትከስትበታለች። ምክንያቱም ፈረንሳይ በዛ ሰዓት ማለት ናፖሊዮን ቦናፓርት ሀያሉ ነው ወጥቶ በጠቅላላ በመላ አውሮፓ ማለት ከባድ ሰው የሆነበት እና ከዛ በኋላ እሱ ከሞተም በኋላ ልጆቹ ስርወ መንግስቱን መስርተው ማለት ናፖሊዮን ዳይናስቲ ተመስርቶ ልጆቹ የነገሱበት ሁኔታ ነው ያለው እና በጣም የተጽዕኖ ሰዎች ናቸው። ስለዚህ ጀርመን ተነስታ ከጠነከረች የፈረንሳይን በአውሮፓ ያላትን የበላይነት ስለምትገዳደር ጀርመኖች አንድ እንዲሆኑ ፈረንሳዮች አይፈቅዱም። ስለዚህ በዋናነት እንደዚህ አይነት 4 ችግር አለበት ከህልሙ አንጻር ማለት ነው። ህልሙ ሪል ፖለቲክ ነው። ጀርመኖች አንድ ቢሆኑ ከሚበታተሉ ይልቅ ይጠቀማሉ እና ደግሞ ማድረግ ይቻላል። ኢትስ ዘ ኔክስት ቤስት ቲንግ ኢትስ ፖሲብል የሚለው ነገር ገብቶታል። ይሄንን ነገር ለማድረግ ግን 4 እነዚህ አይነት ትላልቅ ፈተናዎች አሉበት ማለት ነው። ስለዚህ ይሄኛው ነው ይሄ በዚህ የሚታወቀው ፖለቲክስ ኢዝ ዘ አርት ኦፍ ዘ ፖሲብል በሚለው የሚታወቀው ኦቶ ቫን ቢስማርክ ምን አደረገ? ይገርማቸዋል። በጣም ታክቲካል ማለት የሄደባቸው ነገሮች ብስለቱ ይገርማቸዋል። የመጀመሪያ ያደረገው ነገር ምንድን ነው? ለነዚህ ለሶሻሊስቶቹ የሚጠይቁት ጥያቄ እንዳልኳችሁ በጣም ብዙ ጥያቄ ነው የሚጠይቁት። ትምህርት በነፃ ይሁን፣ በዛ ሰዓት ማለት ነው። ትምህርት በነፃ ይሁን፣ የስራ ሰዓት ይሻሻል፣ ይሄ ይሁን የማይጠይቁት ጥያቄ የለም። እና ደግሞ አጂቴተርስ አላቸው፣ ቀስቃሽ አላቸው፣ አንቂ አላቸው እና ሰራተኛውን ብለው ያስነሱታል። እሱ ደግሞ ሰላም ይፈልጋል፣ ህዝቡን ማስተባበር ነው የሚፈልገው። ገብቷቸዋል። ስለዚህ ያደረገው ነገር ምንድን ነው? 3 ተከታታይ አዋጆች አወጣ እና ይገርማቸዋል። አሁን እሱ ያወጣው አዋጅ በዓለም ላይ አሁን በዘመናዊ እንግሊዝኛ ዌልፈር ስቴት ወይንም ለህዝቡ እርዳታ የሚሰጥ መንግስት ነው፣ ማህበራዊ ዋስትና መጀመሪያው እሱ ነው ይባላል። የቢስማርክ አንዱ ያደረገው ነገር ምንድን ነው? ለሰራተኞች የጤና መድን ሰጣቸው። ስለዚህ ሰራተኞች በሙሉ ሄልዝ ኢንሹራንስ አላቸው እና ኢንሹራንሱ እንዴት ነው የሚሆነው? 2/3ኛውን ሰራተኛ ያዋጣል ከደሞዙ ላይ ለኢንሹራንሱ ፕሪሚየሙን ማለት ነው። ገብቷቸዋል። ኢንሹራንስ አሁን ስትገቡ በየወሩ የምትከፍሉት አለ አይደለ? ወይ በየዓመቱ ወይ በየምናምን የምትከፍሉት ያን ክፍያ 2/3ኛውን ሰራተኛው እንዲያዋጣ 1/3ኛውን ግን ቀጣሪው እንዲያዋጣ አድርጎ ኢንሹራንስ አቋቋመ ለሰራተኞቹ። አንድ ትልቅ ስራ ሰራላችሁ ማለት ነው። ስለዚህ የጤና ሲታመሙ ሰራተኞቹ ሁልጊዜ ሄደው መታከም ይችላሉ በኢንሹራንስ ማለት ነው። እና ሰራተኞቹን በጣም ጸጥ አሰኘው ማለት ነው። አረገባቸው። ለእንትን አላጋለጣቸውም። ይሄ አሁን ለኢህአፓ ለመኢሶን ለምናምን ማጋለጥ አቃተው። ምክንያቱም ሰራተኛው ጥቅሙ ተከበረለት። ገብቷቸዋል። ሰውየው እንዴት ፕራክቲካል እንደሆነ ልነግራችሁ ነው፣ እንዴት ተግባራዊ ፖለቲከኛ እንደሆነ። ከዛ ደግሞ ምን አመጣ? የአደጋ ጊዜ መድህን የሚባል አመጣና ሰራተኞች አደጋ ከደረሰባቸው ስራ ላይ ሆነው አደጋ ከደረሰባቸው ሙሉ ዋስትናውን ወስዶ ከፍሎ የሚያሳክማቸው ቀጣሪያቸው እንዲሆን አደረገ። ሌላ ማለት ነው። ከ1 ዓመት በኋላ ደግሞ ይህንን ህግ አስተዋወቀ ማለት ነው። ከዛ በኋላ ደግሞ በ4 ዓመት ነው ከ5 ዓመት በኋላ የጡረታ አስተዋወቀ እና ጡረታው ምንድን ነው? ጡረታው እንዴት ነው ፈንዱ የሚዘጋጀው? መንግስት ያዋጣል፣ ሰራተኛው ያዋጣል፣ ቀጣሪው ያዋጣል። 3ቱም አዋጣው ለሰራተኛው በእድሜ ወይንም ደግሞ አደጋ ደርሶበት ከስራ ከተወገደ ማለት ነው። ስለዚህ ከፍተኛ የሰራተኛውን ጥያቄ መለሰ። ሶሻሊስቶቹ አሁን መልስ ማለት ይሄ ስለተመለሰ ሰራተኛውን ገብተው በነገር ማነሳሳት አቅም አጠራቸው ነው። ገብቷቸዋል። ወሰደባቸው ጥበቡን ሰውየው ማለት how he is a pragmatic politician ማለት ነው። ምንድን ነው የሚቻለው? አሁን እነሱ የሚሉት የግል ንብረት ይሻር
የግል ንብረት ተሽሮ ሰራተኛው በማህበር ተደራጅቶ እርስ በርስ በመካከል አሁን በፋብሪካዎች መካከል ውድድር አለ። አንዱ ይከስራል፣ ሲከስር ፋብሪካ ይዘጋል፣ ፋብሪካ ሲዘጋ ሰራተኛ ይበተናል ምናምን። ይህንን ለማስቀረት እነሱ ምንድን ነው የሚያመጡት መፍትሄ? የግል ንብረት ይሻርና ፋብሪካዎች በሙሉ የመንግስት ንብረት ይሁኑና መንግስት ከማዕከል እቅድ እያወጣ ይህን ፋብሪካ ይህን ያምርት የስራ ኮታ እየሰጠ ምናምን ብሎ የሆነ ማለት ነው ኮማንድ ኢኮኖሚ ሊያመጡ ነው። በኮማንድ ኢኮኖሚ ይሄ ግን እንደማሄድ ገብቶታል። በጣም ጽንፍ ነው እና በወቅቱ በነበረው ደግሞ ከመንግስት በጀት ከምናምን አንጻር የሚጠይቁት አሁን ትምህርት በነፃ ይሁን መስሪያ ላይ ነው። የስራ ቦታ ለምሳሌ ፋብሪካ አንድ ሰው ምንድነው የጨርቅ ፋብሪካ ከከፈተ በዚህ በኩል ንፋስ እንዳይገባ በዚህ በኩል አየር እንዳይገባ ምናምን ብለው የአገር ሬስትሪክሽን አምጥተው ቢዝነስ መስራት ሊያስቸግሩ ነው። ስለዚህ እንደዚህ አይነት ነገሮችን አልሰማቸውም። ፈንዳሜንታል የሆኑ ዋና ትልልቅ አንጓንጓ ጥያቄዎችን መለሰና ከዛ በኋላ ጸጥ አረጋቸው ማለት ነው። ስለዚህ አንድ ትልቅ ይሄ አጂቴተርስ ሶሻሊስት አጂቴተርሶችን አፋቸውን ዘጋው ማለት ነው። ምንም ማምጣት እንዳይችሉ አቅመ ቢስ አረጋቸው ከህዝብ እንትን አንኳያ ማለት ነው። ከዛ ከኦስትሪያ ጋር በደንብ ተዘጋጀና ጦርነት አድርጎ መታቸው ማለት ነው። አስወጣቸው፣ አሸነፈ። በጦርነት አሸንፎ የኦስትሪያዎቹን ከጨዋታ ወጣቸው፣ ከጀርመን ፖለቲካ ጨዋታ ወጣቸው። ፈረንሳይን ያደረገው ነገር ፊልም ነው የሚመስለው። ፈረንሳይን ያደረገው ነገር ምንድን ነው? እንግዲህ እነሱ ይሄ የአውሮፓን ታሪክ ካያችሁ ንጉስ እንደ እንትን ነው እንደ አሁን ለምሳሌ ምን ልበላችሁ፣ አሁን ለምሳሌ ኢትዮጵያ ውስጥ ሳፋሪኮም አላለም ካምፓኒ። የሳፋሪኮም ሲኢኦ ላይክ ነው የኬንያው መጥቶ እዚህ ሊሾም ይችላል አይደለም። እዚህ ያለው ደግሞ ካልፈለገ ሳፋሪኮም ሳውዝ አፍሪካ ብራንች ካለው ሳውዝ አፍሪካ ሊልካው ይችላል። እንደዚህ ያደረጉ ነው የሚሰሩት አይደል። የአውሮፓ እነዚህ ነገስታቱ እንደኛ ሀገር ነገስታት አለ። ኢትዮጵያ ነገስት ኢትዮጵያ ንጉስ ነው። ከ2000 ዓመት የነበረ ነው እስከዛሬ ይኖራል ማለት ነው። የአውሮፓውያኖቹ ግን ምንድን ነው ማለት የጀርመኑ ለፈረንሳዩ ሊልክ ይችላል፣ የፈረንሳዩ ለራሻ ሊልክ ይችላል። እንደዚህ በሚስት በምናምን ይላላካሉ፣ እንትን ይልካሉ። ንጉስ ኤክስፖርት ያደርጋሉ። ንጉስ፣ ልዑል፣ ንግስት ምናምን ኤክስፖርት ያደርጋሉ። እና ይሄ የፕራሻው ለስፔን ውስጥ ንጉስ የሚሆን ሰው እጩ ያቀርባል። እና ፈረንሳዮቹ ምን ፈሩ? ስፔን ውስጥም የፕራሻ ንጉስ ካለ የፕራሻው ቤት ነው የፕራሻው ስርወ መንግስት ደም ያለው ሰው በስፔን በዚህ በኩል በግራቸው ካለ ከላያቸው ደግሞ ወይም በቀኛቸው ደግሞ የጀርመን ካለ መሀል ላይ ያስገብተው ሳንዱች ሊያደርጉን ነው ስላሉ እዚህ እንዳይመጣም አይቻልም ላይክ ነው እሱን እዚህ አምጥታችሁ እንዳታነግሱት ብለው የሆነ ሰጣ ገባ ውስጥ ገቡ ማለት ነው። እንትን በቃ ዲፕሎማቲክስ ክርክር ተፈጠረ ማለት ነው። እንዳታደርጉ እንዲህ እንዳይሆን ከዛ መጨረሻ ላይ ሶስቱ ቁጭ ብለው ተወያዩ። እነዚህ ማለት እንግዲህ ነገስታቱ ማለት ነው የስፔን የፈረንሳይ በዲፕሎማቶቻቸው አድርገው ማለት ነው ከፕራሻው ንጉስ ጋር ማለት ነው። እና እነሱ ተነጋግረው ያወጡትን መግለጫ ኤዲት አደረገዋሉ። ቢስማርክ የሚባለው ምን ብሎ ነው ኤዲት ያደረገው? የፕራሻው ንጉስ የፈረንሳዩን ዲፕሎማት ሰደበው። የውሸቱን ነው ማሉ የውሸት ነው የውሸት ሰደበው ምናምን ብሎ ጽፎ አስገባሉ። እና ይህንን ሰደበው ሲባል ፈረንሳዮቹ በጣም ተናደዱና ይህንን ስድብ ቀይር አልቀይርም እንትን ውስጥ ገቡ። ከዛ በኋላ ፈረንሳዮቹ ጦርነትን ላይ ነው ካሉ እንግዲህ ይታያችሁ እንደዚህ ከንቶች ናቸው። በእንደዚህ አይነት ነገር ተባብለው ጦርነት አወጁ። እና እሱ ይህንን ጦርነት የፈለገው ለምን መሰላችሁ? የጀርመንን የአንድነት ለመፍጠር ነው። ጠላት ሰው ሲያገኝ ይሰባሰባል። ስነ ልቦናዊ እንትን ለማድረግ ነው። እነዚህን 39ኙን ሰብስቦ ከፈረንሳይ ጋር ለማዋጋት ነው። በብሔራዊ ስሜት በጀርመናዊ ስሜት ከፈረንሳይ ጋር ለማዋጋት እና ከፈረንሳይ ጋር ካዋጋቸው በኋላ በዛ ስሜት አንድ ጀርመንን ለማቆም ብሎ ማለት ነው። እና ዋቅቷቸው አሸንፈው ከዛ በኋላ ጀርመን ተመሰረተች አሉ። እና ለዚህ ነው ሪያል ፖለቲክ ያለው ምላችሁ ማለት ነው። ስለዚህ
መቼም የሰውየው የፖለቲካ ጥበብ የሚገርም ነው። ላይ እንትን ነው፣ ልብ ወለድ ነው የሚመስለው፣ እውነት አይመስልም። እነዚህን ሁሉ ነገሮች እንደዚህ ያደርጉ። በዚህ በኩል ኦስትሪያን አስወግዱ፣ በዚህ በኩል ሆን ብሎ ፈረንሳይን ኮርኩሮ ራሱን ከራሱ ጋር አጋጅቶ ያንን ግጭት ግን ለምንድን የተጠቀመበት? የነዚህን 39 የተለያዩ ተባብረው በጀርመናዊነት እንዲነሱና በአንድ ትእዛዝ ስር እንዲመጡ ማለት ነው። ከዛ ደግሞ ውስጥ ደግሞ እነዚህ ሪፎርሚስት እነ ኢህአፓ እነ ሜሶን እነ ዌዝሊግ ምናምን እንዳይሉ ማሻሻያ አድርጎ በዓለም ላይ እስከዛሬ ምሳሌ የሚሆን ነገር ማለት ኢንሹራንስ ምናምን አስተዋውቆ አዲስ ታሪክ አድርጎ ጀርመንን አንድ አድርጎ አመጣት እና ሪያል ፖለቲክ ማለት ዋትስ ፖስብል ምን ማድረግ ይቻላል፣ ምኞት አይደለም። ትልቁ ፖይንት ምን መሰላችሁ? አሁን የዚህን ሰውዬ አስተሳሰብ ይዩት። እዚህ ጋር እንዳለ የእርሱን የበላይነት ለማስጠበቅ ኦስትሪያ የሚባል ማለት ነው የእሱን የበላይነት ለማስጠበቅ ሌሎቹን ትንሽ አድርጎ ማስቀረት የሚፈልጋል። የውስጥ ምንድን ነው የሚባለው? የውስጥ ባንዳ አለበት በዚህ በኩል ደግሞ ህፃናት ሆነው ወደ አንድነት ኑ ሲባሉ ወደ አንድነት መምጣት የማይችሉ ትንንሽ ፕሪንሶች አሉ። እነሱን ይሄንን ምንድን ነው የሚባለው? ይህንን ጠባብነት እንዲያሸንፉ ለማድረግ ዘዴ መዘየድ አለበት። በዚህ በኩል ፈረንሳይ የምትባል የምታስፈራ የቀደመች ኃይላለች። በዚህ በኩል ደግሞ የለውጥ ኃይልን ምናምን ብለው የሚዘበራረቁ ሰዎች አሉ። ማለት የሚጠይቁት ጥያቄ አንዳንዱ ፌር ነው እንዳልኳቸው፣ አንድ ሰራተኛ ኢንሹራንስ ማግኘቱ ምናምን ተገቢ ነገር ነው። ሰውየው ግን ይሄን ሁሉ ነገር አይቶ ትልቁና ዋናው የሚሻለውና የሚበጀው ነገር ምንድን ነው? ጀርመን ተስማምተን አንድ ሆነን የጋራ አንድ ጠንካራ ጀርመንን መፍጠር አለብን ነው። ለምንድን ነው ይሄንን? ምክንያቱም ይሄንን ካላደረግን መኖር አንችልም። ገብቶታል ነው። የሚቻለውን ነገር ማድረግ አለብን። ቪዥኑ አለ፣ የሚቻለውን ነገር መረዳት አለ። ከዛ የሚቻለውን ነገር ለማድረግ የሚያስፈልገውን ጥበብ አምጥቶ ነገርየውን መከሰት አለ ማለት ነው። ስለዚህ ሪያል ፖለቲክ የሚባል ነገር መረዳት አለብን። አሁን ይህ ሰውዬ የጠየቀው ነገር አውሮፓን ልግዛ ምናምን አላለም። ገብቷችኋል? ወይንም ሌላ ውስብስብ ውስጥ አልገባም። በቃ ላይ አጠገቡ የተቀመጡለት ኦፖርቹኒቲዎች፣ እድሎች፣ ፖሲቢሊቲዎች ምናምን ታሪክ ራሱ አሰናድቶ የሰጠው ነገር አለ። ግን እዛ ውስጥ ያ ነገር ወደ ተግባር እንዳይመጣ የውስጥም የውጭም የቀቢፀ ተስፈኛም የሁሉም አይነት ፈተና ተደርድሮበታል ማለት ነው። በጥበብ ግን የሚወጣውን አስወጥቶ የሚደለለውን ደልሎ የሚታለለውን አታሎ በኃይል የሚመታውን መቶ ለሁሉ ምንድን ነው የሚባለው? ለሁሉ የሚገባውን መልስ የሰጠ ሰው ኤንድ ኦፍ ዴይ ጀርመንን ፈጠራት ማለት ነው። እና እሱ ነው ይሄ ሰውዬ ነው ቃሏን አሁን እንግዲህ በአብዛኛው በዓለም ላይ የሚጠቀምበትን ሰው ሪያል ፖለቲክ የምትባለ አርት ኦፍ ፖሲብል ኦር ቤስት ኔክስት ቲንግ የሚባለውን ነገር ያስተዋወቀውና ያመጣው ይባላል። እና ታሪካዊ አውዱን ልስጣችሁ ብዬ ነው። ታሪካዊ አውዱ ለኢትዮጵያም ደግሞ ማለት አሁን በኢትዮጵያ ውስጥ ካለው ፖለቲካ አንጻር በጣም እንድምታ ስላለው ሰው በጣም ጎጠኝ ማለት ትልቅ ስዕል ማየት የማንችልበት ይገርማችኋል። አሁን እኛ 21ኛው ክፍለ ዘመን ላይ ነን። እሱ በ19ኛው ክፍለ ዘመን ነው ይሄንን አንደርስታንድ አድርጎ እሱ በ19ኛው ክፍለ ዘመን እነ አሌክሳንደር ሃሚልተን በ18ኛው እኛ ደግሞ በ21ኛው ክፍለ ዘመን መተን እነንትና ያረጉት አልገባ ብሎን ኃይለሥላሴ ጨፍላቂ ነው፣ ሚኒሊክ ጨፍላቂ ነው ምናምን ብለን የማይሆኑ ነገር ጎንጉነን ጎማ እንደገና ለመፍጠር ትግል ላይ ነን። እንደው ዝም ብለን ከእንትኑ ከአውዱ አኳያ ስታዩት ትምህርትም ይሆናል ሀገራችን ብዬ አስባለሁ። ግን የኔ ሀሳብ እንደው ያንን አውዱን የምሰጣችሁ ምንድን ነው ፓራዳይም እንዲኖረን አቅም እንዲኖረን ፖለቲካ ስናስብ ምን ይቻላል ደግሞ የሚቻለው ማለት ምን ይቻላል ወይንም ፕራግማቲክ ፖለቲክስ ምንድን ነው ብለን ማወቅና ማለት ፖለቲካችን ፕራግማቲክ እንዲሆን መወሰን አለብን ማለት ነው። የመጀመሪያው ነገር ይሄኛው እንግዲህ 17ኛው ቪዲዮ ናል እዚህ ጋር ልጨርሰውና ወደሚቀጥለው ነው ስለ ፓራዳይም ማውራውን ልቀጥል ማለት ነው። በሚቀጥለው ቪዲዮ በ18ኛው ስለሰማችሁኝ አመሰግናለሁ። ኔክስት ቪዲዮ ላይ እንገናኝ።